አዋጭ የሁላችን አዋጭ ነው ከጎናችን አዋጭ። ስሜ ኃይሉ ካሳ እባላለሁ። የምኖርበት ቡራዩ ነው። ጀርሰ ጎሮ ቀበሌ ነው። የጋብቻ ሁኔታ ያገባሁት ነኝ። የቤተሰብ ሁኔታ የሶስት ልጅ አባት ነኝ። የትምህርት ደረጃ 8ኛ ክፍል ላይ ነኝ። የአዋጭ መረጃ ከብራዘር ነው ያገኘሁት። ብራዘር ሆሎታ ከፍቶ ነበረ። ከዛ ከጓደኛችን ስለነበሩ ጠየቅኩት፣ ነገረኝ። አላማውን ይዤ ወደዚህ ስፍራ መጣሁት። ከዛ እዚህ ሲመጣ እዚህ መቆጠብ ጀመርኩት። ደብተር ከፈትኩት። ከዛ እንደ ማንኛውም ሰው 6 ወር ቆጠብኩና ከኔ የሚገባኝን ቆጠብኩና ተጠቃሚ ሆንኩ ማለት ነው። እኔ የቆጠብኩት 600,000 ነው፣ 500,000 ነው። የወሰድኩት 2 ሚሊዮን ነው። በወር 47,700 ነው የምከፍለው። የገዛሁት መኪና ነው፣ ከባድ መኪና ነው የገዛሁት። ይኸው በሱ ሰርቼ ክፍያውንም በሚገባ እየከፈልኩ ነው እስካሁን እና እየቆጠብኩ ነው። ከዛ እንግዲህ በእኔም ጭምር እኔም በአስተዋጽኦ ባረኩና ድርጅቱ በአስተዋጽኦ ካደረገ አላማን ይዤ ውጤታማ ሆኜ እየተጠቀምኩት ነው እና ድርጅቱም ይኸው በጥሩ ሁኔታ እያስተናገደን ነው። መልካም ማስተናገድ ስነ ምግባር አሉ። የቅርንጫፉ ሰራተኞች በሚገባ እያስተናገዱ ነው። እኛም ደግሞ ብዙ ሰው ወደዚህ ስፍራ አምጥተናል። እነሱም ደግሞ እየቆጠቡ ነው። የወሰዱም አለ፣ ያልወሰዱም ገና እየሄዱበት ያለው ሁኔታ አለ ማለት ነው እና ደንበኛነታችን ጥሩ ሁኔታ ነው ያለው። ድርጅቱም ደግሞ በጥሩ ሁኔታ እያስተናገደን ነው። ቀጣይ ደግሞ ይኸው ድርጅቱም በሚያስተናግደን በየአመቱ በሚያወጣ መስፈርትና የቁጠባ አቅምንና እኛም መቆጠብ ያለብንበት ድርጅቱ የሚያደርገው ሁኔታ እየተከታተል እየሄድንበት ነው ማለት ነው። ቀጣይም በሌላ አላማ ሀሳቡ አለኝ። ከዛ ውጪ ደግሞ ከተሳካ እየቆጠብኩ ነው በባለቤትም፣ በሱም ደግሞ የሄድኩበት በሚቀጥለው አመት እንደሚሳካ እርግጠኛ ነኝ። አዋጭ የሁላችን አዋጭ ነው ከጎናችን አዋጭ። ስሜ ማህሌት አስናቀ እባላለሁ። የፊናንስ ቅርንጫፍ ስራ አስኪያጅ ነኝ። በቅርንጫፋችን አባል የሆኑት አቶ ኃይሉ ጎበዝ ቆጣቢና ተበዳሪ ናቸው። 500,000 ብር ቆጥበው 2 ሚሊዮን ብድር በመውሰድ የከባድ መኪና ገዝተው በወሰዱት ብድር ለራሳቸውም ሆነ ለቤተሰቦቻቸው እንዲሁም ደግሞ ለሌሎችም ሰዎች የስራ እድልን የፈጠሩ ናቸው። እኛ ጋር ያላቸው ቀረቤታ ቁጠባም ብድርም ሲበደሩ እንደ ቤተሰብ ነው። ሁሌም አብረውን ናቸው። አዋጭ የሁላችን አዋጭ ነው ከጎናችን አዋጭ። የስራ ፈጠራ የፈጠርኩት አንድ ሹፌር፣ አንድ ረዳት። እነሱ ሹፌር እና ረዳት ማለት ቤተሰቡን እያስተዳደሩ ነው። ቢያንስ ከ5 ቤተሰብ በላይ ያስተዳደሩ ነው። እኔም ደግሞ ብዙ ወደ 5 ቤተሰብ እያስተዳደርኩት ነው። ብዙ ተጠቃሚ የሆኑ ለብዙ ሰው ስራ መተዳደሪያ ፈጥረናል። ግን ደግሞ ወደዚህ ስፍራም ወደዚህ ያመጣ ነው፣ ወደዚህ ፋይናንስ ድርጅት ያመጣ ነው። ቢያንስ ከ4 ሰው በላይ አምጥቻለሁ እኔ ራሴ። አሁንም ደግሞ እያመጣ ነው። የነገርናቸው ሰዎች አሉ። ቀጣይ ያልከፍሎም ያቆሙ አሉ። እነሱንም እያበረታታን ነው። እንግዲህ ሁኔታ የስራ ሁኔታ ትንሽ ሀገሪቱ ውዝግዝም ስላለ የክፍለ ሀገርም ደግሞ የጸጥታና የሰላሙ ሁኔታ ስላለ ነው እንጂ ብዙ ጓደኞቻችን አሁን ሆሎታ ላይ ነው የከፈቱት። እነሱ ደግሞ ትንሽ ሰላሙ ቢኖርና የስራ በር ቢንቀሳቀሰው ቀጣይ እንደሚመጡና እንደሚተጠቃሚ እንደሚሆኑ ነው ማለት ነው። ይኸው ገቢ በራሱ መኪና የሚያመጣ ገቢ አለ። እኔም ራሴ ተንቀሳቅሼ በሌላ ስራ የሚያመጣ ገቢ አለ። የመኪናውን ገቢ ይበልጥ
ከሚከፈሉ በላይ እየከፈልን ነው ማለት ቶሎ ለማጠናቀቅና ሌላ እድልም ለመጠቀም የበለጠ እያደረግን ነው። ገቢ በሚገባ ገቢም የተጠቀምን ነው። አዋጭ ግን ለእኔ እንደ ቤተሰቤ ነው። አዋጭ ለወደፊት ይኸው ቀጣይ እንግዲህ በቤት ሁኔታም የሄድንበት ነው። አክሲዮንንም መግዛት ሀሳቡ አለን። ቀጣይ እንግዲህ ድርጅቱ በሚያስቀምጠው መስፈርት ወደ አክሲዮን መግዛትም አስበናል። እስቲ እግዚአብሔር ካለ እንግዲህ አገሪቱን በሰላም ስራው ሁኔታ ሰላም ከሆነ ወደ አክሲዮንም ለመግዛት ሀሳብ አለን። የሚገባውን ደግሞ ቢዝነስ በፈቀደ ድርጅቱ አክሲዮኑና ድርጅቱ ባስቀመጠ መስፈርት ወደፊት የምንሰራቸው ይኖራል ብዬ አስባለሁ። በመጨረሻ ይኸው ባሰብነው ነገር ስኬታማ ሆነን እግዚአብሔርን እናመሰግናለን። ባለው ስራ ተመስገን እንላለን። የአዋጭ የቅርንጫፉ ሰራተኛ በጣም እንደ ቤተሰብ አበረታቶናል፣ ደግፎናል። ጥሩ እንደ ቤተሰብ ሆነን እየሰራን ነው። ድርጅቱም እንግዲህ እስካሁን ያለው የታችኛው ዋና መስሪያ ቤቱም ጥሩ እያስተናገድ ነው። ብዙ ወንድሞቻችን አሁን እኔ ጓደኞች ብዙ ወስዶ ድጋሚ እየወሰዱን ነው። ብዙ እያበረታቱን ነው። እንደ ቤተሰብም ነው። አሁን እንግዲህ እነሱም በአንዳንድ ሲስተም ላይ ጠንከር እያሉ ነው። ሲስተሙም አለ፣ ቴክኖሎጂም አለ። እንደ ዘመናዊነቱ ባደገውና በሚያደርገው ተከትለን እንደምንሄድ እንግዲህ ተስፋ አለን ማለት ነው። አዋጭ የሁላችን አዋጭ ነው ከጎናችን አዋጭ